ሰላም ቤተሰብ በያላችሁበት ሰላማችሁ ብዝት ይበልልኝ። ስለ ማስተር አብነት ቤታዮና ጉቺ ላይቭ ላይ ገብተው እያወሩ ነበር እና ያው በካንሰር በሽታ እንደተያዘ ምናምን እያወራች ነበረ ቤታዮ። ያንን ቪዲዮ ትንሽ ቆርጬ ለቅቄ ነበር እና እዛ ላይ በጣም ብዙ የተናደዳችሁ አላችሁ፣ የተበሳጫችሁ አላችሁ። ያው እውነታውን ስለተናገረች ነው እና እንግዲህ ምንም ማድረግ አይቻልም። እግዚአብሔር ይማረው። የተናገሩት እውነት ነው። ያው እነሱ ታዋቂ ስለሆኑ አይደል? አዎ ማለት ማስተር አብነትም ተናግሯል። እሱ ድንገት ኢንተርቪው ሲደረግ ስለሰሙ ነው። አዎ ያው ኢንተርቪውን ሰምተው ነው ያወሩት እነ ቤታዮ። አዎ እና ኮሜንት ላይ በጣም ብዙ ሰው ተናዷልኝ እውነት ለመናገር። አዎ ኮሜንት ላይ ብዙዎቻችሁ ተናዳችሁብኛል። እኔ ግን ያው ማስተር አብነት ራሱ በጸሎታችሁ አስቡኝ፣ እኔ ምንም ነገር አልፈልግም ብሎ ተናግሯል። አዎ እና ያው በዚህ አጋጣሚ መልካም ሰዎች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አበረታቱን እንግዲህ ሁለታችንም ዩቱብ አለን። ለማንኛውም በቃ ኮሜንት ላይ እኮ እንዴት እንደዚህ ትያለሽ ምናምን እያሉ ቤታዮና ጉችን እየተናገሩ ነበረ። እነዛ ደግሞ በክፋት ሳይሆን በቃ ለሱ ከመሳሳታቸው የተነሳ እኮ ነው። እንዴት በቃ አላመኑ። እንኳን እኔ ራሱ አላመንኩም። እሱ ማስተር ራሱ እየተናገረ እውነት እሱ ነው አይደለም ብዬ አካውንቱ ላይ ገብቼ ነው ያረጋገጥኩትኝ እንጂ አንዳንዴ ይሄ ድምፅ አስመስለው ምናምን በፎቶ እሱ መስሎኝ ነበረ። እና እንደዛ ስለሆነ ነው። ግን እግዚአብሔር ይማረው። ለማንኛውም አይደል? በጣም አሁን ሕክምና አለው እና ደግሞ ድርጅትም ጀምሮ ነበረ እና እውነት እሱ የድሃዎቹ አምላክ ይርዳው እግዚአብሔር። በጣም እሱ መልካም ሰው ነው። በጣም ወይ በስመ አብ እውነት እግዚአብሔር ያው እግዚአብሔር ሁሉንም ቢሆን ለመልካም ነው ነው የምለው እኔ። ማለት ምን ያህል ወዳጅ እንዳለው እንዲያውቅ ነው ነው የምለው። ይህንንም ኧረ እኔ አላመንኩም። እኔ ውዴ እግዚአብሔርን እኔ በጣም በቃ እኔ ውስጤ ነው ድምት ያለው። እውነት እንዴት ታምኛለሽ? ውይ በስመ አብ መንፈስ ቅዱስ። ደግሞ እኮ ራሱም እኮ ተናግሯል። ጋሞ ጎፋ ላይ ወንድሞቻችን ነው ያኔ አደጋው በደረሰባቸው ጊዜ ሄዶ በባዶ እግራቸው ነበሩ፣ ደፋ ቀና እያሉ አስቡ። እዛ ነጉም ነበሩ። ያሬድ ነጉ ራሱ ታሞ ነበር እኮ። ደፋ ቀና እያሉ እንግዲህ ሰው ከስራቸው እኮ እየረገጡ እኮ ነው የሚያልፉት። ታውቂያለሽ? ትክክል። እነሱን ለማውጣት ሲሉ ነው እንግዲህ እግሩን እንጨት የወጋው። አስቤ ወይ እንግዲህ እንጨቱን እንዲህ ሲያወጡትኝ እንዳልሽው ቅድም የተሰባበረ ትንንሽ ጠቃቅን ነገር እዛ ውስጥ ቀርቶ ነው የሚሆነው ብዬ የማስበው። ለምን ቢያንስ አንድ ሳምንት ምናምን እኮ ከሳምንት በላይ እዛ ነበሩ እየለቀሙ ያን ሁላ እንግዲህ እየቆፈሩ ምናምን። ደግሞ እኛ እስከዛ ሐኪም ቤት አልሄደም። ትክክል። እንዴ እያነከሰው ሁላ ነበር የሚሰራ የነበረው። ቪዲዮ እኮ ሰርተዋል። ትክክል። ያ እንግዳ መረቀዘበት አየሽ ወይ? በሰዓቱ ያላቅ ሲጀመር ይሄንን በሽታ ይሄ በጣም ክፉ በሽታ ነው። እግዚአብሔርን ሲጀመር ይሄ ማለት በሽታ ሁሉ የሴጣን ነው። ከሴጣኖችም ሴጣን እውነት በዚህ በጨለማ ጠራሁት እግዚአብሔር እውነት። እና በጣም እሱ ማስተር አብነት እንደገና ዶክተር አብይ ዶክተሩ ራሱ ማለት ነው እና እሱ ያሟል። የትኛው ዶክተር ከአንገት በላይ ቀዶ ሕክምና የሚያደርገው ወይ? በስማ እሱ ራሱ ያመዋል። እኔ ኢትዮጵያ ውስጥ በጣም ደግ የሆኑ ሰዎች ወይ ይታመማሉ ወይ በህይወት አይኖሩም ወይ በቃ እንደዚሁ ብስቁል ብለው ምናምን ታያቸዋለሽ። እኔ ምንድን ነው ችግሩ ነው እኮ የምለው። አሁን ሌላ ሀገር በጣም ባለሀብት አሉ፣ ደጋጎች አሉ፣ ልክ እንደነ ማስተር አብነት፣ ልክ እንደነ ዶክተር አብይ ግን ምንም አይሆኑም። እኛ ሀገር ግን የሆነ ደግ ሰው ከወጣ አይን ያርፍበታል። ለምን ታውቂያለሽ? ከስንት ሚሊዮን ሰው ውስጥ እንደዛ አይነት ሰው ሲገኝ ታውቂያለሽ? እንግዲህ በቃ ተሳሻለሽ፣ ወጉት ታያለሽ። የምር አይን ነው። እግዚአብሔር ከክፉ አይኑ ሁሉ ይጠብቃቸው። እንደገና ደግሞ ቢኒያም መቄዶንያ እሱ ራሱ አይተሽዋል አይደለ? የአሜሪካውን ፓስፖርት ትቶ ለአሜሪካ አስረክቦ ወገኖቹን እየረዳ ነው። እና ያው
አይተሽዋላ? እንደ ቢኒያምን እንዴት ቢኒያምን ያመዋል። አዎ የሚያሳዝነው እኮ ነገር በጣም በጣም እውነት እኔ ልብ ግርም የሚነካ ይለኛል። ነገር ነው በጣም። ዴ ለምንድን ነው እኔ እንጃ እንዴት ቢኒያም ብትይ ማስተር አብነት ዶክተር አብይ ማነው ደግሞ ማነው ዝምተኛው ነው መልእክተኛው መልእክተኛው አዎ በጣም ነፍ ሰዎች እኮ አሉ። በዚህ አጋጣሚ ደግሞ በጣም ቅር ያለኝ ነገር አለ። ጉማ አዋርድ ላይ ቲክቶክ ጉማ አዋርድ ላይ የምር መሸለም የሚገባቸው ሰዎች አልተሸለሙም አለ። አዎ ስላልተሸለሙ በጣም ነው እግዚአብሔርን እኔ ማለት በጣም ቅር ብሎኛል። እኔ አዶናይን ለመናገር ፈልጌ ሳይሆን ምንድነው መልካም ያደረገው ነገር እሱ ለመጪው ትውልድ ምንድነው ያስተላለፈው ነገር ማለት ይህንን ታሳቢ ተደርጎ ላጠፋው ነገር እኮ ምናምን ይቅርታ ብሏል። ግን እዚህ ጋር ስንት መስዋዕት የሚከፍሉ ይኸውልሽ ጂጂ እየከፈሉ ያሉ ሰዎች ይኸውልሽ አንድ ሰው ለመፈመስ ብሎ መጥፎ ነገርን ያደርጋል አይደለም? በጣም እውነት እና ደግሞ እነዚህ ሰዎች ደግሞ ከድሮ መልካም ነገርን እያደረጉ ነው ያሉት። በጣም ለመጪው ትውልድ እኮ እነሱ እኮ መልካም እንዲሆኑ ጥሩ ነገርን እያስተላለፉ እያለ መኪና ማለት ይሄ እዚህ ዓለም ላይ ያለ ነገር ሁሉ የሚቀር ነገር ነው። ዓለም ላይ ያለ ነገር ሁሉ ይቀራል። ያው እዚህ ዓለም ላይ እስካለች ድረስ ህይወትሽ እንዲስተካከል ምናምን ነው እንጂ የተደላደለ ህይወት እንድትኖሪ ነው እንጂ ይሄ ሲጀመር እኮ ለነፍስሽ አይደለም ለስጋሽ ነው እንጂ። አዎ ግን ደግሞ ለሞራልሽ ግን ለሞራል አዎ እንደገና ዶክተር አብይ አዎ እንዴ አሁን ሲቲክ አስቢ እሱና የእሱ ጓደኞች የሚያክሟቸው በቃ ከህፃን እስከ ወጣት እስከ አዛውንት ማለት እኮ ነው በሽታው ይሄ። እሱ የሚያክማቸውን እኮ ከኢትዮጵያ ውጪ የሚታከሙ የነበሩ ናቸው። ታውቂያለሽ? ትክክል። እግዚአብሔር ይህን ዶክተር አብጥቶት የስንቱን ህይወት እንደሚያተርፍ የስንቱን እንባ እንደሚያብስ መኪናው ይገባው ነበረ። ግን ለማይገባው ሰው ተሰጠ ነው የሚለው። ምን አድርጎ ትውልድን እየበከለ በንግግሩ ይቅርታም ቢል ይሄ ንግግሩ አይጠፋም አይጠፋም ማለት ሌላው ቀርቶ ራሱ በጣቱ የተሳደባቸው ስድቦች ማለት ምንድን ነው የሚገልጹት ነው። ይሄ እኮ ሌላ ነገርን እያበረታታ ነው ማለት ይሄ ዓለማዊ ነገሩን እያበረታታ በከፊሉ ነው ያለው እንጂ ምንም ይሄ ለትውልድ ጠቃሚ ነገር አልሰራም። ሲጀመር ይሄ እንደ ሀገር እስከሆነ ድረስ እንደ ሀገር ማለት በጣም ያው እንግዲህ ምንም ማድረግ አይችሉም። እንደገና ደግሞ በጣም ቢያንስ እንኳን ቪው አግኝቶ ቢሆን ደስ ይል ነበረ። ግን እንዲሁ በምርጫ ነው በድምጽ ብልጫ ነው በእርግጥ አንደኛ ወጥቷል። ግን እንደዛ ማድረግ አልነበረባቸውም ነው ያው ገና ከዚህ በኋላ ብዙ ነገር እኮ አለ አዋርዶች ምናምን ይኖራሉ። ግን ቢስተካከል አንድ ጥፋት ያለ ነው በሁለተኛ በሶስተኛ ደግሞ አለመሳሳት ትክክል። እንኳን ዶክተር አብይ እንኳን ማስተር አብነት አይደለም ቲክታክ ላይ እንኳን ስንት ዶክተሮች አሉ የሚያስተምሩ። አሁን ያ ዶክተር ማን ነበረ? ሶፎንያስ ነው ስሙ። ማን ነበረ ስሙ? ስሙን እንጃ ግን ሶፎንያስማ ጋዜጠኛው ያው ስሙ ጠፍቷል። እሱ አይደለም ነው ዶክተር ነው። ብቻ ምርጥ ዶክተሮች በጣም ህይወትን እንጂ ስለ ሕክምና ዝርዝር አድርገው የሚያስተምሩ። ሲጀመር እኮ ኢትዮጵያ ውስጥም ብዙ ዶክተሮች ማለት ብዙ እውቀት ያላቸው ሰዎች የማይኖሩት አላቸው። የማይኖሩት ለምን እንደሆነ ታውቂያለሽ? ወደ ሌላ ሀገር የሚሰደዱት በጣም ደሞዛቸው ዝቅተኛ ነው። እስቲ አሁን አንድ ቲክታከርን እና አንድ ዶክተርን እስቲ ደሞዙን አወዳድሪ። ይሄ እኮ ህይወትን የሚመልሰው እንዴ! ከእግዚአብሔር በታች ማን ያለልን? እኛ እኮ ዶክተር ነው አይደል እንዴ? በጣም ዶክተርና መምህር እንዴ! አዎ ለእውቀታችን መምህር አስተምሮት ነው ዶክተር የሚሆነው። ትክክል። አሁን የመምህር ደሞዝ ስንት ነው? በጣም ያሳፍራል። በጣም የወረደ ነው። በጣም የቀን ስራ መስራት እኮ ይሻላል እንዴ! በጣም እግዚአብሔርን በጣም ችግረኛ ናቸው እንዳለ የመንግስት ሰራተኞች እንዳለ ችግረኛ ናቸው። እግዚአብሔር በጣም እነዛ እያሉ አንድ ወጠጤ ወርጋጥ እኔ እንደዛ ነው የምለው። በእርግጥ ብሶ እኮ ይወደዋል። እኔ እኮ ያውልሽ እኔም ወደዋለሁ እኮ ግን አይገባውም ነበረ። ግን እሱም መልካም ነገር አድርጓል። አደረገ ግን ለአርቲስቱ ሰጠው። ደስ ብሎኛል። እሱ በጣም እኔም እናመሰግናለን። በሱ መልካም ነገርን አድርጓል። ነገር ግን
ጂጂ ከዚህ በፊት ለመፈመስ ያላቸው ንግግሮች ተገቢ እኔና አንቺ አይደሉም። አሁን እኮ ዩቱብ አለና ለመፈመስ እኮ ልክ እንደነሱ አይነት ቃላት እኮ መናገር ነው። ስግጥ ያለ ነገር ስግጥ ቲክታክ ላይ ወጥተሽ እኮ ምን አንድ ደቂቃ ያልሞላ ቪዲዮ እኮ መስራት ነው እንደነሱ ለመሆን። ግን ለምን ራስሽን አዋርደሽ ራስሽን አዋርደሽ እንደገና ደግሞ የሆነ ሰዓት ላይ ተቸግሬያለሁ ብሎ ነበረ ምናምን እሱን አይቻልም። ተቸግሬያለሁ ብሎ ላይቭ ላይ ገባ። በቃ በጥሬ ገንዘብ ብትይ በጊፍት ብትይ በጣም ብሶ ረድቶታል። ከዛ ኢትዮጵያ ገብቶ እኔ ሀብታም ልጅ ነኝ የኢትዮጵያ ሕዝብ እንደው እዚህ ጋር የተናገረውን መናገር አልፈልግም። ብናገረው ችግር የለውም፣ ግን ለዩቱብሽ ጥሩ አይደለም። የተናገረው ጸያፍ ቃል የኢትዮጵያ ሕዝብ እንደዚህ ነው እንደዛ ብዬ ስላልኩኝ አመነኝና ሰጠኝ ብሎ የተናገረው ብዙ ነገር ተናግሯል። ለምኖ እያለቀሰ ሁላ መጥረጊያና መወልወያ ቤት እኮ ከፍቶ ነበር የነበረበት ሀገር። እንዴ በጣም እኔ እንጃ እግዚአብሔርን ይህ ብልግና ነው ማለት እኔ እንጃ። አርቲስቶች ራሱ እኮ አልተበረታቱም እስከ ዛሬ። ማን የትኛው አርቲስት ነው እንደዚህ የተሸለመው? ማለት መበረታታት ያለባቸው ዶክተሮች፣ ኢቭን ዶክተር አስተማሪ ነበረ በጣም የበለጠ ማለት ነው። እስቲ አሁን ትውልድ ብትጠይቅ ምን መሆን ነው የምትፈልገው ስትዩ ቲክታከር ነው የሚልሽ። እንደ አዶናይ እንደ ማን ነው እንደ ቤታዩ እንደ ጃኒ እነ ማን ነው ጸይሙ ነው ዲቦራ እንደ እዩ ማን ፎንቴ ነው የሚባለው ናው ፎንቴ እንደነሱ ነው የሚሉት። አሁን እኛ ድሮ እውቀት እንኳን ሳይኖር ምን መሆን ትፈልጋላችሁ? ዶክተር አውሮፕላን አው እኛ የገጠር ልጆች። የአሁን ትውልድ እንደዛ የለም። እኔ ከተማ ምን ያሁን አዲስ አበባ ተምሬያለሁ። ሲጀመር ሃንም ሳናቅ እኮ ነው እንደዛ የምንለው። በቃ ህልምሽ በቃ የአሁኖቹ እኮ ፖሊስ አስተማሪ ስግጥ ብሎ ገንዘብ እንደሚገኝ እያዩ ነው። ስለዚህ ትክክል። እኔ እንጃ በጣም አዝኛለሁ። ግን ወደ ዋና ሀሳባችን ስንመለስ ማስተር አብነት ያው ምንም ገንዘብ እንደማይፈልግና እርዳታ እንደሚፈልግ የጸሎት እርዳታ ማለት ነው። የጸሎት እርዳታ እና በጸሎታችሁ አስቡኝ ብሏል። እኔንም ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ውዶቼ። ለማስተር አብነት ጸሎት አድርጉላት። በየሃይማኖታችን እግዚአብሔርን ለመልካም ሰዎች ሁሉ የሚገባውን መልካም ነገር እኛም ያው ከአንደበታችን ጸሎት ብናደርግላቸው ምንም የሚጎልብን ነገር የለም። እግዚአብሔርን ምን ይጎልብናል? በስመ አብ ወወልድ ወመንፈስ ቅዱስ እግዚአብሔርን እና ያው ውዶቻችን አበረታቱ እና ጸሎት አድርጉላቸው። በጣም በጣም እኛም ጸሎት እናድርግ። ከእንደዚህ አይነት በሽታ ይሰውረን። እውነት ሀገራችን ኢትዮጵያን ይጠብቅልን። ወጥተን የምንገባባት ምንም ብትሆን ብትከፋን ብትለማ መግቢያችን ናትና እግዚአብሔር ሀገራችን ሰላም ያድርግልን። እውነት ከክፉ ነገር ሁሉ ሀገራችን ኢትዮጵያን ይጠብቅልን። ሰላም ጠፋ እኮ ከሀገር ስትወጪ ነው የሀገር ምንነት። ኢትዮጵያ ሲባል ራሱ እውነት አሁን ላይ አለቅሳለሁ የምር በቃ ማለት በጣም ነው የሚከፋኝ። በጣም የሀገር ጥቅሙንና ጉዳቱን የምናውቀው ስንወጣ ነው። ይገርማል እኮ እውነት። እና ሁላችሁም በያላችሁበት ጸሎት አድርጉ። ለታመሙትም ለራሳችንም ጸሎት ማድረግ አለብን። እንደዚህ አይነት በሽታ ይሰውረን። ጀመር ለጠላትም በሽታ ሁሉ የሰይጣን ነው ነው ማሪ። የምትወጁ ሰው ሲሆን ደግሞ አታምኝም። የሆነ ቅስምሽ ስብር ይለና በቃ እኔ እንኳን የደጉ ሰው እንደዚህ የሆነ እኔ ስትያለሽ በቃ እና ወጥቶ ከመቅረት ይሰውረን። አሜን አሜን። ለመስራት በሰላም ከሀገራችን ወደ ሌላ ሀገር የተሰደድነው በሰላም ወደ ሀገራችን ይመልሰን። እግዚአብሔር ሀገራችን ላይ ያሉትንም ይጠብቅልን። ስደተኛን በሙሉ ይጠብቃችሁ። እግዚአብሔር ይጠብቀን። እኛም ስደተኞች ነን። ማን አለን? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ባይ ባይ።